በግንቦት ወር ውስጥ በጣም ከሚያናድዱና ከሚያበሽቁ ነገሮች መካከል አንዱ ዝንብ ነው። በምንሄድበት ቦታ ሁሉ እኛን እየተከተሉ እስኪመስለን ድረስ የሚያስቸግሩን ዝንቦች በግንቦት ወር ለምን ይበዛሉ? ዛሬ በዚህ ቪዲዮ ስለ ግንቦት ዝንብ እናወራለን። መፍትሄያቸውን እንነጋገራለን። አብራችሁን ቆዩ። አስተውለው ያውቃሉ? ግንቦት ወር ሲመጣ ዝንቦች በድንገት ይበዛሉ። ትናንት በቤትህ ውስጥ ምንም አልነበረም። ዛሬ ግን በመስኮት ዙሪያ፣ በምግብና በማዕድ ክፍል ዙሪያ እንደ ሰራዊት የሚታዩ ዝንቦች አሉ። ይህ ቀላል የሚመስል ነገር ቢሆንም ከኋላው ያለው ምክንያት የተፈጥሮ ሕግ ነው እና በእውነቱ እጅግ የሚያስገርም ነው። እንግዲህ ዝንቦች ከየት ይመጣሉ? ለምን በተለይ በግንቦት ወር ይበዛሉ? እና ከኛ አካባቢ እንዴት ማራቅ እንችላለን? ዛሬ ይህን ሁሉ በዝርዝር እንመለከታለን። በመጀመሪያ የግንቦት ወር አየር ሁኔታን እንመልከት። ይህ ወር በአጠቃላይ ከሙቀት መጨመርና ከዝናብ መጨመር ጋር ይታወቃል። ቀኖቹ ትንሽ ይሞቃሉ፣ አየር እርጥበትን ይጨምራል እና ከዚህ የተነሳ አካባቢያችን ውስጥ ውሃ በተለያዩ ቦታዎች ያቆራል። ለሰዎች ይህ የተለመደ የአየር ሁኔታ ቢመስልም ለዝንቦች ግን ፍጹም የሚመች ሁኔታ ነው። ዝንቦች በሙቀትና በእርጥበት በጣም ፈጣን ይበዛሉ። የህይወታቸው ዙር ይፈጥናል እና በጥቂት ቀናት ውስጥ ቁጥራቸው በጣም ይጨምራል እና አንድ ዝንብ እስከ 150 እንቁላል ሊያፈራ ይችላል። እነዚህም በ24 ሰዓት ውስጥ ይፈለፈላሉ። ከዚያም በኋላ በጥቂት ቀናት ውስጥ እነርሱ እንደገና ዝንቦች ይሆናሉ እና ይህ ሂደት ደግሞ ይቀጥላል። ይህ ማለት በግንቦት ወር ዝንቦች እንደ ሰንሰለት በፍጥነት እየበዙ መሄዳቸው ነው። ከዚህ በተጨማሪ ዝንቦች የሚያስፈልጋቸው ነገር ምግብ ነው እና እነርሱ የሚመርጡት ምግብ ንጹህ አይደለም። ቆሻሻ፣ የተበላሸ ምግብ፣ የእንስሳት ቆሻሻና እርጥብ ቦታዎች የእነሱ ዋና ምግብ ምንጮች ናቸው። በግንቦት ወር ዝናብ እነዚህ ቆሻሻዎችን ያረጥባል እና ይህ ሁኔታ ለዝንቦች እንደ ምግብ ቤት ይሆናል። በተጨማሪም በተለያዩ ቦታዎች የተያያዘ ውሃ ይኖራል። ይህ ለእነሱ መባዛት እጅግ የሚመች ነው። ስለዚህ አካባቢያችን በራሱ ለዝንቦቹ ምቹ ሁኔታን ይፈጥራል። ነገር ግን ይህ ጉዳይ ከዚህ በላይ ነው። ዝንቦች በቀላሉ የበሽታ ተላላፊዎች ናቸው። እነርሱ በቆሻሻ ላይ ይቀመጣሉ፣ ከዚያም በቀጥታ በምግባችን ላይ ይመጣሉ። በእግራቸው ላይ ያለው ባክቴሪያ በምግብ ላይ ይተላለፋል እና ይህ ወደ ሰዎች አካል ሲገባ ተቅማጥ፣ የሆድ ህመም፣ ኮሌራ እና ታይፎይድ ያሉ በሽታዎችን ሊያመጣ ይችላል። ይህ ማለት እኛ በምንበላው ምግብ ላይ የምናየው አንድ ትንሽ ዝንብ እንኳን በጣም አደገኛ ሊሆን ይችላል። ብዙ ሰዎች ይህን አያስቡትም፣ ግን ይህ እውነት ነው። ዝንቦች ምግብ የሚበሉበት መንገድ እንኳን ያስገርማል። እነርሱ ጠንካራ ምግብ በቀጥታ ሊበሉ አይችሉም። ስለዚህ በመጀመሪያ በምግብ ላይ የሚቀቡትን ፈሳሽ ይተዋሉ፣ ከዚያም እርጥቡን ይጠጣሉ። ይህ ማለት ዝንብ በምግብ ላይ ሲቀመጥ ብቻ አይደለም፣ በእውነቱ ምግቡን ቀይሮ ነው የሚሄደው። ይህ ነገር ብዙ ሰዎች ካላወቁት ይሻላል ብለው ያስቡ ይሆናል፣ ግን እውነቱ እንዲሁ ነው። እንግዲህ እኛ ምን ማድረግ እንችላለን? መፍትሄው ምንድን ነው? መፍትሄው በጣም ውስብስብ አይደለም። በመጀመሪያ ቆሻሻን በየቀኑ ማውጣት አስፈላጊ ነው። ቆሻሻ በቤት ውስጥ ሲቆይ ለዝንቦች ዋና መባዛት ቦታ ይሆናል። ሁለተኛው ምግብን ሁልጊዜ መሸፈን አስፈላጊ ነው፣ ምክንያቱም ዝንቦች በጣም ፈጣን ናቸው እና በአንድ ሰከንድ ውስጥ በምግብ ላይ ሊቀመጡ ይችላሉ። ሶስተኛ ውሃ በቦታ እንዳያቆር መጠንቀቅ አለብን፣ ምክንያቱም ይህ ለዝንቦች መባዛት ይረዳል። አራተኛ ቤትን ንጹህ መጠበቅ ነው። በተለይ ማዕድ ክፍል እንዲሁም መስኮቶች ላይ መከላከያ መጫን በጣም ይረዳል። በመጨረሻ አንድ ነገር መረዳት አለብን።
ዝንቦች በአየር ብቻ አይመጡም። እኛ በምናደርገውና በምንተውበት ሁኔታ እነሱን እንጠራቸዋለን። አካባቢያችን ንጹህ ከሆነ ቁጥራቸው ይቀንሳል። ቆሻሻ ከበዛ ግን እነርሱም ይበዛሉ። ስለዚህ መፍትሄው በእጃችን ነው። አሁን አስቡ፣ በቤት ውስጥ ያሉት ዝንቦች ከየት መጡ እና እነርሱን ለመቆጣጠር ምን እያደረግክ ነው? ምናልባትም መልሱ ካንተ ቀርቧል። ይህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ተናጋሪ ቲዩብን ይደግፉ። ስላዳመጣችሁን አመሰግናለሁ።